ስለዚህ ትዳር ወንድ የሴትን ስራ መስራት አለበት፣ ሴትም ደግሞ የወንድን ስራ መስራት አለባት። በጣም በሚጨንቅ ሰዓት የምታናግረው ወይም የምታማክረው አጠገብ ያለ ታማኝ ሰው አለ? ማንም ሰው የለም። መንግስት ቅጥር ወጥተው ወደ ግል ስራ የሚሄዱ ሰዎች በቃ ከመንግስት ስራ ውጭ ሌላ ስራ ያለ አይመስለኝም። ነጋዴም በለው ማንኛውም በቃ እንደዚህ ኢንቨስተርም ሆኖ መስራት ከዛ በቃ የበለጠ አድርጌ ነበር በልጅነት አእምሮ የማስበው። ከዛ በጣም ለረጅም ጊዜ ሁሉም ጠየቁኝ፣ ተመሳሳይ መልስ ሰጠኋቸው። በቃ እኔ የራስ ትንሽም ብትሆን እንዲሁ ትንሽ ዝቅ ብዬም ሱቅ በደረቴ ነገርም ትንሽ የራሴ ብሰራ ከዚህ ደሞዝ የተሻለ አገኛለሁ ብዬ ስላሰብኩ ነው አልኳቸው። ልክ ዘመኑን የሚዋጅ ደሞዝ እየተከፈለኝ አይደለም። አገባሁኝ። ከዛ ልጅ ደግሞ ቶሎ መጣ፣ ወለድን። ከዛ በኋላ ከወለድን በኋላ ደግሞ በቃ የኑሮ ጫና በቃ እየጨመረ መጣ። ደሞዝ የሚጨመር በ3 ዓመት ነው። 3 ዓመት ነው አንዴ የተጨመረኝ። ለዛም 500 ብር ነው። እኔ በመማሬ መቼም ተቆጭቼ አላውቅም እውነት ለመናገር። ያው ከልብ የመነጨ ሀሳብ ነው አሁን እየነገርኩ ያለ። እንዴ ልመነ ትቀልዳለህ እንዴ? ጤና እኮ ውሎ አበሉ ራሱ በጣም በቂ ነው። ከደሞዝ በላይ እኮ ነው የምታገኙት። ስለዚህ በቃ ጤና ተወዳደርና ጤናም ደግመህ እንደምታልፍ እርግጠኛ ነኝ አለኝ። እኛ በተፈተንበት አመት ወደ ከ315 343 ሆነና መግቢያ እኔ 342 አምጥቼ በአንድ ነጥብ ዩኒቨርሲቲ ሳልገባ ቀረሁ ማለት ነው። ህልምነህ እስኪ እንግዲህ ትምህርት ተምረሃል። ምንም እንኳ ብዙ ፈተና አጋጥሞን ቢሆን ማንኛውም ሰው ደረሰበት ላይ ደርሰሃልና እስኪ ስለሱ ነገር አውረኝ። የት ተማርክ? እንዴትስ ጨረስክ? ያለው ውጣ ውረድስ ምን ይመስላል? እሺ ያው የተወሰነ ቅድም ብያለሁ። በትምህርት ያሳለፉት ከዛው በፊት ካለሁበት ብር ሸለቆ ውስጥ ወይንማ የመጀመሪያ ደረጃ ትምህርት ቤት እስከ 4ኛ ክፍል ለመጀመሪያ ጊዜ ተማርኩ። ከዛም በኋላ የላይብር የመጀመሪያ ደረጃ ትምህርት ቤት ደግሞ እስከ 8ኛ ክፍል ሄድሁና የአንድ ሰዓት የእግር መንገድ አለ። ያንን ደግሞ 4 ዓመት እስከ 8ኛ ክፍል ተማርሁና 8ኛ ክፍልን ያጠናቀቅኩ የላይብር የመጀመሪያ ደረጃ ትምህርት ቤት ነው። በእግር 1 ሰዓት ተጉዘህ ማለት ነው? አዎ በእግር 1 ሰዓት ነው የምንጓዘው። በቃ እንሮጣለን። እንደዚህ ዝናብ በጣም አለ፣ ፀሐይ በጣም አለ። በቃ ክረምት ሲመጣ በጣም ነው ጭቃው በቃ የሚያስቸግረን። ያን ያክል በጣም ብዙ ነን። ብቻዬን አይደለሁም፣ በጣም ብዙ ተማሪዎች ነን። ከኔ ካለሁበት አካባቢ የምንሄደው ከታችም ከኔ በታች ደግሞ አዳንከኝ እና ወይንማም ደግሞ የሚባል አለ። በጣም ከኔ በታች ደግሞ ርቀው የሚሄዱ አሉ። የ2 ሰዓት እንደዛ ተጉዞ የሚሄዱ ተማሪዎች አሉ። በቃ እንደዛ ሆነን በአንድ ላይ ነው በቃ ምንም ሁሉም ፍቅር ነው በቃ በጨዋታ ነው በቃ እየሳቅን እየተጫወትን ነው በቃ የምንሄደው። መንገዱ ምንም አይመስለንም። ከዛ በኋላ 8ኛ ክፍል ድረስ የላይብሬሪ የመጀመሪያ ደረጃ ትምህርት ቤት ተማርኩ። ከዛ ሚኒስትሪን ተፈተንሁና ጥሩ ውጤት አምጥቼ ወደ ፍኖተ ሰላም ዳሞት አጠቃላይ 2ኛ ደረጃ ትምህርት ቤት ሄድሁና ከዛ በኋላ እዛ ተመዘገብሁ። ከዛ ከተመዘገብሁ በኋላ የኔ ትልቅ እህት ነበረች ፍኖተ ሰላም እዛው ቤት ገዝታ የገባች የምትኖር ማለት ነው። ከሷ ዶርም ሆንሁና ከሲስተር ቤት 9 እና 10ኛ ክፍሌን ከዛው ጨረሱ። ከዛው ደግሞ ልክ ማትሪክ በድሮ የ10ኛ ክፍል ማትሪክ ፈተና ነበረ። የዛኔ 10ኛ ክፍልን ተፈተንሁና ወደ ፕሪፓራቶሪ ወደ 11ኛ ክፍል ሳልፍ አሁንም በዳሞት አጠቃላይ 2ኛ ደረጃ ትምህርት ቤት ከዛው ነው። ትምህርት ቤቱ የተለያየ ነው፣ 2 ቦታ ነው። ደግሞ እንደገና 11 እና 12ኛ ክፍልን ደግሞ በዛው ዳሞት ፕሪፓራቶሪ ትምህርት ቤት ተማርሁ ማለት ነው። ያን ከተማርሁ በኋላ በቃ በጣም ደስ እያለኝ ነው የተማርሁት። ምክንያቱም ሁሉ ወጪ እዛው በሲስተር ቤት ስለሆነ የምማረው ወጪ ሁሉ ከዛው ተሸፍኖ ነው። በጣም ደስ ብሎኝ ነው የተማርሁት። ከዛ በኋላ የኢንትራንስ የዩኒቨርሲቲ መግቢያ ፈተና መጣ። 12ኛ ክፍል በምችለው አቅም ተዘጋጀሁ። ከተዘጋጀሁ በኋላ ልክ ተፈተንሁ። ስፈተን የዩኒቨርሲቲ መግቢያ ውጤት የዛኔ በጣም ተሰቀለና እኛ በተፈተንበት አመት ከኛ በፊት 315 ነው የናቹራል ሳይንስ ተማሪ ነበር።
315 ሆነ የዩኒቨርሲቲ መግቢያ ለወንዶች ማለት ነው። ለሴቶች 300 ነበረ። ልክ እኔ እንደዛ እኛ በተፈተንበት አመት ወደ ከ315 343 ሆነና መግቢያ እኔ 342 አምጥቼ በአንድ ነጥብ ዩኒቨርሲቲ ሳልገባ ቀረሁ ማለት ነው። የሚገርም ነው። በጣም ሰቅሏል። ደግሞ ብዙ ልዩነት አለው። 315 28 ነው የጨመረ እና እኛ እንዳውም ይጨምራል ምናምን ሲባል በስልክ ስናይ ውጤት 10-15 ቢጨምር ራሱ ገባለሁ ብዬ አስቤ ነበረ። ምንም በታሪክ በኢትዮጵያ እንደዛ የ28 ጭማሪ ተጨምሮ አያውቅም። ለመጀመሪያ ጊዜ እንደዛ ተጨመረ። ከዛ በኋላ በቃ ሲሆን ደነገጥኩ። ደግሞ አስባ ለአንድ ውጤት ቀረብኝ። ከዛ በኋላ በቃ አማራጭ በቃ እኔ ምን ለማድረግ ራሱ በቃ ለመወሰን ራሱ ከበደኝ ምን እንደምሰራ ከዛ በኋላ። ምክንያቱም ያለና የነበረ እቅድ በቃ ተምሬ መንግስት ቢሮ ላይ ማገልገል እንዳለብኝ ነበር ውስጥ ሲሰማኝ ነበር። ቅድም ባነሳሁት ስፖርት በጣም ስለምወድ በእግር ኳስ እንኳን ስወዳደር ከ2 ጊዜ 3 ጊዜ ያክል ፍኖተ ሰላም ላይ አሰልጣኞች በእግር ኳስ ቀጥል በዛ ደህና ደሞዝ ይከፈላል ብለውኝ ነበር። እና እዛው ዋናው ስቴዲየሙ ላይ በምሰለጥንበት ስልጠና በትርፍ ሰዓቴ እያዩኝ አንተ እኮ በቃ እግር ኳስ ብትቀጥል ነገ ሀገር ትወክላለህ፣ በጣም በቃ ብርቱ ተጫዋች ነው እያሉ ያበረታቱኝ ነበር። አንዳንድ እንደዚህ ጎን ለጎን ጨዋታ ስለማካሄድ እዛው ሰፈር ላይ እና እኔ ምን ነበር የዛኔ የምላቸው በቃ ሙሉ በሙሉ እይታዬ እኔ በቃ የመንግስት ስራ ነበር። የመንግስት ስራ በቃ ይዤ በቃ ከመንግስት ስራ ውጭ ሌላ ስራ ያለ አይመስለኝም። ነጋዴም በለው ማንኛውም በቃ እንደዚህ ኢንቨስተርም ሆኖ መስራት ከዛ በቃ የበለጠ አድርጌ ነበር በልጅነት አእምሮ የማስበው። ደግሞ በዚያ ጊዜ እኮ ትምህርት የሚባል ነገር በጣም ትኩረት ተሰጠው ነበር። በማህበረሰቡ ተቀባይነት ነበረው። እንደዛ ነው ሳይሆን ማለት ነው። አዎ በጣም ትምህርት የዛኔ በቃ በጣም ተቀባይነት አለው። ሁሉም ሰው ለትምህርት ያለው በቃ ሀሳብ በቃ 100% ትምህርት ላይ ብቻ ያነጣጠረ ነበር። ወጣቱም ቤተሰብም በቃም ግፊቱም ለትምህርት ነበረ። በቃ ስራም የዛኔ በጣም ሞልቷል። በቃ እንደዚህ እንዳሁኑ ስራ የሚፈልግበት ዘመንም አይደለም። ከዛ እንደዛ ሆነ በቃ አላማዬ ከውስጤ ተምሬ እናቴን ማሳረፍ አለብኝ እኔም ማረፍ አለብኝ ብዬ ተማርኩ። ከዛ እንዳልሁትም በቃ ከዛ በኋላ ውጤት ቀረብኝ። ወደ 12ኛ ክፍል ውጤት ከቀረ በኋላ ከዛስ ምን ተፈጠረ? ከዛ ልክ የመንግስት ውድድር መጣ። ዲፕሎማ የመንግስት ውድድር አለ። መጀመሪያ የፍኖተ ሰላም መምህርና ኮሌጅ ማሰልጠኛ አለ። ከዛ ተወዳደሩ በመምህርነት ለመሰልጠን ፈልጌ ማለት ነው። ከዛ ተወዳደሩ። ከዛም ከዛው ከወረዳው ጃቢ ጠናን ወረዳ ወክዬ ስወዳደር 2ኛ ሆኛለሁ። ከዛ በኋላ መምህርነት ገባውና በመምህርነት 1 ወር ያክል ስልጠና ጀመሩ። በመደበኛው መንግስት ወጪን ሸፍኖ ማለት ነው። ከዛ 1 ወር ያክል ልክ እየተከታተሉ እያለ ከመሀል ደግሞ ሌላ እድል ደግሞ መጣ። እዛው በጤና ደግሞ አሁንም ማወዳደር እንፈልጋለን ብሎ ሌላ ማስታወቂያ ተለጠፈ። ጎን ለጎን ማለት ነው። ከዛ የሆነ ያክስቴ ዘመድ አለ እዛው ባዴን ላይ የሚሰራ አናገርኩት። እዛው ከሲስተር ዶርም ስለነበረ የቱ ይሻላል በዚህ በመምህርነት ልቀጥል ወይስ ጤና ደግሞ ወጥቷል ልወዳደር ስለው እንዴ ልምነ ትቀልዳለህ እንዴ? ጤና እኮ ውሎ አበሉ ራሱ በጣም በቂ ነው። ከደሞዝ በላይ እኮ ነው የምታገኙት። ስለዚህ በቃ ጤና ተወዳደርና ጤናም ደግመህ እንደምታልፍ እርግጠኛ ነኝ አለኝ። ታልፋለህ በቃ አለኝ። አበረታታኝ። እሺ አልኩና ተመዘገቡ። በተመሳሳይ የጤና ፈተና ስፈተንም እንደ በፊቱ 2ኛ ሆኜ አለፍኩ። ከወረዳው 30 ተማሪዎች ተመለመልን መጀመሪያ በ12ኛ ክፍል ውጤት። ከዛ ከ30ችን ቀጥታ የሚመዘገብ ወደ 100 ምናምን ሰው ነው ውጤት የቀረበት። ከዛ 30ውን ለፈተና አስገቡት። ከዛ እዛው መምህራን ኮሌጅ ውስጥ ተፈተነ። ከዚሁ ከባህር ዳር ሄደው ነው የፈተኑን። ጤና ባለሙያዎች ከክልል ተልከው ነው የፈተኑን። ከዛ 2ኛ ሆኜ አለፍኩ። ከዛ ቀጥታ የት እመደባለሁ? እዚሁ ክልላችን ላይ ባህር ዳር ጤና ሳይንስ ኮሌጅ በዚህን ቀን እንድትሄዱ ተብሎ ማስታወቂያ ወጣ። ከዛ በኋላ ውጤታችን ሁሉ ተነገረ። በጣም ደስ አለኝ። በጣም ሰርፕራይዝ ነው የሆንኩት። ምክንያቱም በቃ ስለ ጤናም ዲቴይልም አውቃለሁ። እዛ ወይንማ ጤና ጣቢያ ያለ አጠገቤ ሳድግ ምን እንደሚሰሩ ፋርማሲው ምን እንደሚሰራ ፋርማሲው መድኃኒት እንደሚያከፋፍል ነርስ ደግሞ መድኃኒት መርፌ እንደሚወጋ መድኃኒት እንደሚያዝዝ ላቦራቶሪውም እያንዳንዱን ስራ አዋላጅም የእያንዳንዱን ስራ እከታተላለሁ እዛ ክሊኒክ ከተማ ላይ እና ስለማየው በቃ
ደስ ይለኛል። በዛ ላይ ከሁሉም ደግሞ የነርሲንግ ሙያ በጣም ወድ ነበረ ህፃን እያለ። ከዛ ዲፓርትመንት ምረጡ ሲባል እዛው ፍኖተ ሰላም ላይ የሆነ የምናመለክተው ወረቀት አለ በክናሴር ማለት ነው። ከዛ ነርሲንግ ዲፓርትመንት እንፈልጋለሁ አልሁና ሞላሁት። ከዛ ስሞላው ልክ ምርጫዬን ጠበቁልኝ። ባህር ዳር ተላኩኝ። ባህር ዳር መጣን። 4 ነን ከአንድ ሰፈር እንኳ ያለፍነው ማለት ነው። ኖ ከአንድ ሰፈር ሳይሆን 30 ሆነን ፈተና ገብተን ከ30ችን 4 ሰው ነው የሚፈልግ ወረዳው። ከዛ እኔ አንድ ኡመር ይባላል። ከዛ ሁለተኛ እኔ ነኝ። ሶስተኛ ደግሞ ኑርልኝ የሚባል ልጅ አለ። ከዛ አራተኛ ደግሞ ብርሃነ መስቀል የሚባል ልጅ አለ። እዛው አብረን የተማርን ማለት ነው። አራታችን በነርሲንግ ሙያ አለፍንና ሌላው 20 ምናምን 26ቱ ቀረ። አራታችን ልክ ተወዳደር እንደዛ መጣን። ባህር ዳር ጨረስን። እዚሁ አንድ ክላስ ነው ያደረጉን። አራታችንም ጨረስን በፍቅር። የዛኔ በቃ ስራ ነበረ። ወደ ስራ ዓለም ነው ቀጥታ የገባን። የሚገርም ሳይደግስ አይጣላም ይባላል። ለአንድ ያጣሁ ነገር የተሻለም ሊያደርገው ይችላል። እሺ ከዛ በኋላስ ያለው ህይወት እንዴት ነው? ከዛ በኋላ ልክ ቀጥታ የዛኔ በዲግሪም በዲፕሎማም ቀጥታ የተመረቀ ሰው ወደ ስራ ነው የሚገባ። በዛን ሰዓት ሀገሪቱ የጤና ባለሙያ እጥረት ነበራት። ወዲያው ነው የገባነ። ምንም አልቆየንም፣ ወዲያው ገባነ። ከዛ በኋላ ምናምን የለም ነበር አይደል? አዎ ጤናዎች አይፈልጉም። ከጤና ውጭ ሌላው ፈልገው ነው የሚገባ ተወዳድሮ። የኛ ግን በዲፕሎማም በዩኒቨርሲቲም የተመረቀ ሰው የዛኔ ቀጥታ ነው። ብቻ ሬጉላር ይማር እንጂ ቀጥታ ነው የምንገባው። ቀጥታ ገባን። ራሱ መንግስት የሚቀጥር ማለት ነው። በቃ እጣ ወጣነ። ሲወሲ እዛው እንዳለፍነ እጣ ወጣነ። ከዛ ቀጥታ እዛው ካደኩበት ምዕራብ ጎጃም ዞን በዞን ሰዋታ ምዕራብ ጎጃም ዞን ፍኖተ ሰላም ወጣልኝ። እዚህ ባህር ዳር ነው ያወጣን እና ቀጥታ ከፍኖተ ሰላም ሄድን። ደብዳቤ ተጻፈልን። ሄድሁኝ። ደብዳቤ ከተጻፈ በኋላ ደግሞ የወረዳ ደግሞ ክፍተት ደወሉና አጣሩልን የት ቦታ እንዳለ። ምክንያቱም ዞን ላይ ቀጥታ እንመደብ ልምድ ያለው ሰው ነው ዞን ላይ የሚመደብ ብዙ ዓመት ያገለገለ። አዳዲስ ሰዎች መጀመሪያ ራቅ ያለ ቦታ ነው አገልግለው የሚመጡ። ከዛ እጣ ሲወጣ ክፍተት ሲጠየቅ ሰከላ፣ ሽንዲ ወንበርማና ቋሪት ወረዳ ሶስቶች ቦታ ነበር ክፍተት ያለ። ከዛ አጋጣሚ ልክ ካሉት ባለሙያዎች ጋር የኔ የት ይደርሰኛል ቋሪት ወረዳ ደረሰኝ። እሺ አልሁና ቋሪት ወረዳ ቀጥታ ሄጄ ተመደብ። ጃቢ ማለት ነው። ያው ጃቢ ሆኖ ጃቢ ሌላ ወረዳ ነው። በዞን ውስጥ ካሉት ወረዳዎች ቋሪት ወረዳ ሄድሁኝ። ከዛ ሲሄድ ሌሎችም ዲፓርትመንት ጓደኞች አሉ። 4 ያክል ሄድን። ከላብራቶሪም ከሚድዋይፍም እያልን ማለት ነው ከፋርማሲ ሄድን ቀጥታ። ከዛ ስንሄድ ተቀበሉን። ከዛ ቀጥታ እነሱ ደግሞ በቀበሌ ደግሞ ብዙ ጤና ጣቢያዎች አሉ ቀበሌ ላይ። በእነዛ ደግሞ ዲስትሪቢዩት አደረጉን። በርሚካኤል ጤና ጣቢያ ይባላል። ቋሪት ውስጥ ካሉ ጤና ጣቢያዎች አንዱ ነው። በርሚካኤል ወደ ደጋው አካባቢ ያለ ጤና ጣቢያ። እዛ አገለገልሁኝ 3 ዓመት ሙሉ። ከዛው አገለገልሁ 3 ዓመት ካገለገልሁ በኋላ የውጭ ዝውውር አገኘሁኝ። የውጭ ማለት በመንግስት ቅጥር ውስጥ 2 አይነት ዝውውር አለ። የውስጥ ዝውውር የሚባል አለ፣ የውጭ ዝውውር የሚባል አለ። የውስጥ ዝውውር ማለት ልክ አንድ ሰው ከሚሰራበት ወረዳ ከአንድ መስሪያ ቤት አንድ መስሪያ ቤት ሲቀያየር ምን ይባላል? የውስጥ ከዛው ከወረዳው ውስጥ ማለት ነው። የውጭ ማለት ደግሞ ወረዳ፣ ዞን አልፈህ ክልልም አማራ ክልልን እኛ አሁን አማራ ክልል ነን። አማራ ክልልን አልፈህ ልክ ሶማሌ ልትሄድ ትችላለህ። ይሄ የውጭ ከወረዳ ወረዳም ብትቀይር የውጭ ነው የሚባለው። ብቻ እዛው ካለህበት ወረዳ የምትወጣ ከሆነ። ከዛ የውጭ ሲወጣ እዚህ ባህር ዳር ከተማ አስተዳደር ነው ያወጣው። ባህር ዳር ውስጥ ሲወጣ ተወዳደሩ። ከዛ ስወዳደር ከዛ ካለውበት ጤና ጣቢያ በአፈጻጸምም በሙያ የሚሞላ ውጤት አለ። የአፈጻጸም ውጤት ማለት ነው። የ6 ወር የ1 ዓመት እየተባለ የሚሞላል። ከዛም ከባለሙያው የተሻለ የስራ ውጤት ነበረኝ ከጤና ጣቢያ ማለት ነው። ከዛ ልክ መጣሁኝ። ደብዳቤ ያለ ስትወዳደር ትሰዱኛላችሁ ወይ ብዬ ፈቃድ ጠየቅኩ። አይ እለፍ እንጂ ለምን የተሻለ ከተማ ያጋጥም፣ እኛ ደስ ይለናል። በቃ አንተ ሁልጊዜ እዚህ ገጠር ላይ ብቻ ኑር አንልም፣ ደስ ይለናል። በቃ የተሻለ ኑሮ እንድትኖር አሉኝ የስራ ባልደረቦች ማለት ነው ኃላፊዎች። ከዛ እነሱን እንደፈቀዱልኝ ደብዳቤን ያሱና መጣሁና ባህር ዳር ከተማ አስተዳደር ተወዳደሩ። ባህር ዳር ከተማ አስተዳደር ስወዳደር ልክ በነርሲንግ 4 ዓመትና ከዛ በላይ 3 ዓመትና ከዛ በላይ እየሰራ ተብሎ ነው የወጣ። እኔ ደግሞ 3 ዓመት ከምናምን ወሮች ከዛው አገልግያለሁ። ከዛ ያን ይዤ ከወጣው በኋላ መጥቼ ስወዳደር 10 ተወዳዳሪዎች ነበርን፣ አንደኛ ሆኛለሁ። እንግዲህ እግዚአብሔር ይመስገን። በቃ በልምድ ነው ወይስ? በልምድም
በውጤትም ውጤት ስንሰራ በሚሞላልን ውጤትም በዓመተ ምህረት በአገልግሎትም በዛ ተደርጎ ብዙ ነገር አለ ክራይቴሪያ። ይሄ ጥሩ መሻሻል ከሁለት ወደ አንድ። ከዛ 10 ሆነን ተወዳደርን። አንደኛ ሆኛለሁ። ባህር ዳር እዚሁ ክልሉ ላይ ገባው ማለት ነው። ክልሉ ላይ ስገባ ከዛ በሰላም ሸኙኝ ደስ ብሏቸው በቃ ሁሉን ነገር በቃ አመስግነውኝ ምናምን ሽኝት አደረጉልኝ። በቃ ከዛ በቃ አግብቼም ነበር ባለቤቴ እዛው ጤና ጣቢያ ነበር እዛው አብራኝ ስትኖር የነበረ። ከዛ በቃ መጣን። ከዛ ቀጥታ እዚህ ባህር ዳር መጣሁ። ከባህር ዳር ደግሞ 1 ዓመት ከምናምን ኦልሞስት 2 ዓመት ማለት ነው። 2 ዓመት ደግሞ እዚህ ጢስ አባይ ለባህር ዳር ማለት ነው 2 ዓመት አገለገልኩ። ጢስ አባይ የሚባል ቦታ በዚህ እንትን ወንቅሸት ገብርኤል ምናምን ባለበት ወጣ ብሎ ነው። በዛ በኩል ኦልሞስት 2 ዓመት ሊሞላኝ ትንሽ ሲቀረኝ በቃ ስራው እየቆየ የዋለ እያደረ ሲመጣ ቅድም ብያለሁ አገባሁኝ። ከዛ ልጅ ደግሞ ቶሎ መጣ ወለድን። ከዛ በኋላ ከወለድን በኋላ ደግሞ በቃ የኑሮ ጫና በቃ እየጨመረ መጣ። ደሞዝ የሚጨመር በ3 ዓመት ነው። 3 ዓመት ነው አንዴ የተጨመረኝ። ለዛም 500 ብር ነው የተጨመረኝ። ያን ያክል አጥጋቢ አይደለም። ከዛ በቃ ኑሮ አልችል ስል በቃ ወሰንኩኝ። በቃ እኔ እንደዚህ ሁኜ እስከመቼ የሚል ስሜት ተሰማኝ። ከዛ በቃ የራሴን ስራ መስራት ደሞዙ በቂ አልሆናለ ማለት ቤተሰብ ለማስተዳደር በቃ ደሞዙ አልበቃኝ ምንም በቃ ደስተኛ አልሆኑም። ከዛ በቃ የግል ስራ መስራት አለብኝ። በቃ የተሻለ በቃ ስራ መስራት አለብኝ። በቃ ልጅ አሳዳጊ ነኝ አልሁና በቃ ከመንግስት ስራ ለመውጣት ወሰንኩኝ። ወዲያው በ1 ወር በ2 ወር አይደለም የወሰንኩኝ 1 ዓመት እንደዛ ከዛም በላይ ቆይቻለሁ። እዚህ ባህር ዳር ከመጣ በኋላ ነው በጣም የወሰንኩት። ስወስን ደግሞ የሆነ በስራዬ ላይ አለመግባባት አጋጥሞኝ አይደለም። በፍቅር ነው የምሰራ። በቃ ተግባብቼ ነው የምሰራ። በቃ ከትንሹም ከትልቁም ጋር በዛ ላይ ደግሞ ሰው ጋርም ተጋጭቼ የሆነ ሰው አንገራግሮኝ ምናምን አይደለም። በቃ ሰው ጋርም ማንም ያንገራገረኝም የለም። እኔም ማንም ጋር የተጣላሁት ማንም እኔ ጋርም የተጣላም የለም። በዛ ላይ ደግሞ ሕክምና ላይም ዲሲፕሊኑ አይፈቅድም። ሕክምና ላይም የሰራሁት ኤረር የሰራሁት መጥፎ ድርጊትም ኑሮም አይደለም። በቃ ብዙ አሳማኝ ነገር አለ ሰው የሚለቅበት። እኔ ግን አሁን ካልኋቸው ነገሮች የጸዳ ነው። እኔ አንድና አንድ አሳማኝ ልክ ዘመኑን የሚዋጅ ደሞዝ እየተከፈለኝ አይደለም። አሁን የሀገሪቱ መንግስት አጠቃላይ በቃ አሁን ጤናውን ብቻ ሳይሆን በሌላውም በቃ ያን ያክል በቂ ደሞዝ እንደማይከፈለው ነው ብዙ ጓደኞች የሚነግሩን። እና በቃ ይሄ አይኖረኝም አልሁና ወሰንኩ። ከዛ በኋላ 2015 ዓመተ ምህረት ከዛ 2 ዓመት ካገለገሉ በኋላ 2015 ዓመተ ምህረት ወደ መጨረሻው አካባቢ ሚያዝያ ወር በቃ ወሰን ደጋግሜ ያሰብኩበት ደጋግሜ አውጥቼ አውርቼ በቃ በጣም አብላልቼ ሀሳቡን ስህተት እንዳትሰራ ነገ የሆነ ነገ ሪግሬት እንዳልሆን በጣም ነገሮችን በቃ አብላልቼ ተኝቼም ቁጭ ብዬ ምናምን እየሰራሁም በጣም ማለት ነው 1 ዓመት ነው ቀድሜ ያሰብኩት ብያለሁ። ከዛም ወዲያ ያሰብኩት ከዛም በኋላ በቃ እንግዲህ ብዬ በጣም በወሰንኩ ጊዜ እኔ ፈጣሪም አግዞኛል ብያለሁ። ከዛ ስለቅ በጣም ደስተኛ ነኝ ስለለቀኩት ስራም። ከዛ ሚያዝያ መጨረሻ ወር ደሞዝን ልክ በአካውንት እንደገባልኝ ማመልከቻ መጣውና እዚሁ የጤና ጽሕፈት ቤቱ እዚሁ ባህር ዳር ላይ ነው። መጣውና አመለከቱ። ሳመለክት እንዲሁ በቀላል አልተቀበሉኝም። ወረቀት የመልቀቂያ በጣም ቁጭ ብለው ለረጅም ሰዓት በቃ ጠየቁኝ። ወደ 1 ሰዓት የሚጠጋ በቃ 6 ናቸው። ቁጭ ብለው ጠየቁኝ። በቃ ለምንድን ነው ሰው በረሃ ድረስ እየሄደ ስራ እየፈለገ አንተ ለምንድን ነው እንደዚህ በጣም እንደው አላበዛውም ወይ? በቃ ብዙ ነገር እንደመቆጣት አድርገው ማለት ነው የወንድምነት። ከዛ እንደዛ ሲሉኝ አይ እኔ ጋሽ ምክንያት አለኝ። በቃ እኔ ከኑሮዬ አንፃር ነው እንጂ ሌላ ምንም አይነት ነገር አይደለም። ከኑሮዬ አንፃር ከሚከፈለኝ ክፍያ ጋር ነው የወሰድኩት ስራዬን እንጂ ሌላ ምንም አይነት ችግር አላጋጠመኝም በቃ አልኳቸው። ከዛ በጣም ለረጅም ጊዜ ሁሉም ጠየቁኝ። ተመሳሳይ መልስ ሰጠኋቸው። በቃ እኔ የራስ ትንሽም ብትሆን እንዲሁ ትንሽ ዝቅ ብዬም ሱቅ በደረቴ ነገርም ትንሽ የራሴ ብሰራ ከዚህ ደግሞ የተሻለ አገኛለሁ ብዬ ስላሰብኩ ነው አልኳቸው። መጨረሻ ብለው በቃ ሰው ስንት ነገር ስንት ፀሐይ ላይ ቆሞ ማስታወቂያ ሲያነብ ይየዋል። ሰው ስንት በረሃ በእግሩም በመኪናም አቆራርጦ እየሄደ አለ። በቃ እንዴት አንተ ደግሞ ያለኸው አስበዋል? ያለህበትን ቦታ የተመደበበትን የምትሰራበትን አስበዋል? የት ነው አለኝ። አውቀዋለሁ ክልል ከተማ ባህር ዳር ላይ ነው። ባህር ዳር ማለት ስንት ዞን አለ የሚፈልገው ይሄን ክልል? ስንት ወረዳ አለ ለስራ የሚፈልገው? ስንት ቀበሌ አለ ይሄን የሚፈልገው? እንዴት አንተ ምን ታይቶ ነው?
በቃ ብዙ ነገር ዲቴል ጠየቁኝ። ነገርኳቸው። ምንም በቃ እኔ ባልኳቸው ምክንያት ነው እንጂ በአቋሜ ነው። ከማንም ሰው ጋር እንደዚህ የሆነ ነገር ኑሮኝ ወይ ቆይ ጠብቀኝ ብሎ ያንገራገረኝ ኑሮም አይደለም። በዲቴል አስረዳኋቸው። ከዛ እውነታ መሆኑን ካረጋገጡ በኋላ ልክ ጸሐፊዋ አለች፣ ወረቀት ስጪውና በቃ ይጻፍ ፊርማዬን ማለት ነው። በቃ ማመልከቻውን ይጻፍ ተባለ፣ ተፈቀደልኝ። ወዲያው ጻፉኝ፣ ወዲያው ሰጡኝ። በቃ በሰላም ዶክመንቴንም ወዲያው ጥሩ አድርገው ነው የሰጡኝ። የስራ ልምዴን እያንዳንዱን የስራ ልምዴን ጽፈው፣ ምክንያቱም ጤና ከመንግስትም አልፎ ኤንጂኦ ላይ ተፈላጊ ነው። የጤና ዲፓርትመንት መቼም ቢሆን ማለት ነው ተፈላጊ ስለሆነ ስትፈልግ እንድትገባ በቃ ይሄን የስራ ልምድ ያስፈልግሃል፣ ምንም የዲስፕሊን ችግር የለብህ ምናምን ብለው ሁሉን ነገር ማለት ነው በቃ በደስታ ነው የሸኘን ብለው ሁሉም ፉል አድርገው ሰጡኝ። ዶክመንቴን ያዝኩና በሰላም ወጣሁኝ ማለት ነው። ከዛ በኋላ በቃ ወደ ግል ስራ ገባሁኝ። የሚገርም ነው። ግን እንደው እዚሁ ላይ እስኪ አያይዘህ እኛም ስትሰራ በአንድም በሌላ መንገድ ስራ አይናቅም። የሰው ልጅ ዝቅ ብሎ ከሰራ የሚፈልገውን ነገር ያገኛል። ከሚፈልገው ቦታ ወይም ደረጃም ደግሞ እንደሚደርስ ማናችን የምናምነው ነገር ነው። ግን እንደው ይህን ያክል ለፍተህ ይህን ያክል ጓጉተህ ያሳካውን ስኬት እድሜን ጊዜህን ብዙ ነገር ጨርሰበታልና እንደው ባልተማርኩስ አላልክም? የዚህማ ከመንግስት ስራ ተቀጥሬ ወጥቼ እንደዚህ ሆናለሁ አሁን ያለበት ደረጃ ታውቀዋለህ። እና እንደዚህ መሆንን ብታውቅ ኑሮ ለምን ተማርኩ ወይም ደግሞ ባልማርስ የሆነ ጸጸት ምናምን ነገር እንዴት ነው የለብህም? እሺ ጥሩ ጥያቄ ነው። እኔ በመማሬ መቼም ተቆጭቼ አላውቅም። እውነት ለመናገር ያው ከልብ የመነጨ ሀሳብ ነው አሁን እየነገርኩህ ያለ በታሪክ ማለት ነው። ምንም ተጸጽቼም አላውቅም። ለምን አንድ 4ኛ ክፍል እንኳ ሳይማር የደረሰ አሁን የሆነ ሀብት ያለው ሰው እኔ ተመርቄ የመንግስት ስራ አይቼ ቅጥር የሚባለውን ዓለም አይቼ አሁን ወዳለሁባት ትንሽም ብትሆን ስራ ወዳለሁባት ብደርስ ለእኔ በእኔ ያረዳድ ያ ሰውና እኔ ውስጣችን የተለያየ ነው። ለምን እሱ ያገኘበትን ሀብት እኔም ጊዜ ጠብቄ ማግኘቴ አይቀርም የሚል አቋም ስላለኝ በትምህርቴ ተጸጽቼም አላውቅም። መቼም ደስተኛ ነኝ። ምን ጠቀመ አሁን መማርህና አሁን ለምሳሌ ከዚህኛው ዓለም ወጣ ወደዚህ ምን ያየው ነገር አለ? ምን ጠቀመ? ምን ጎዳ? ማለት በዚህ በሁለቱም መካከል ምክንያቱም አሁን ብዙ ሰው እንደዚህ አይነት ህይወት በጣም ከባድ ነው። እንኳን አሁን የመንግስት ስራ ላይ ገብተው ያኔ ስራ ለቀው ወደ ግል ቢዝነስ ለመሄድ በጣም ነው የሚቸገሩት። በጣም ማለት ነው። ወይ መጀመሪያ ለመግባት ከገቡ በኋላ እንደዚህ ቤተሰብ አስተዳዳሪ ነኝ የብዛይነስን ባለችቱ በቃ እንደዚህ አብቃቅቼ ቁምጥዬ ብቻ የሆነ ነገር ብለው ነው እንትን የሚሉት። አንተ ግን በቆራጥነት ባይዘው ሳላደንቅህ አላልፍም። የምሬ ነው። ከአንተ ብዙ ሰው ሊማርበት ሊመከርበት ይገባል። ማለት እንደው ሌላው ቢቀር እንኳን ነፃነት የሚባል ነገር አለ። በነፃነት ገብቶሃል። በነፃነት ወጥተህ በነፃነት ትገባለህ። ያ ማለት ተው እንኳን ግባ ወጣ የሚል እንኳን አይኖርም። እና ይሄን እንደው እንዴት ታይዋለህ? ማለት ለብዙ ሰው የማይቻል ነገር ለአንተ ተችሎ ስላየሁት ነው የጠየቁ። ኦኬ ያልኸው ልክ ነህ። ቅድም እንዳልሁት ምንም አልጸጸትም በመማሬ። በቃ እስከ መጨረሻው በመማሬ ደስተኛ ነኝ። የሆነ ቀን ይጠቅመኛል። አሁንም እየጠቀመኝ ነው። ደግሞ እንደገና ምን ያክል ቦታ ደርሰሃል ለሚለው ማነጻጸር ላይ እስኪ አሁን ለምሳሌ በዚያ ተቋም ስትማርበት የቆየኸውና ወይም ስታገለግል በቆየበትና አሁን ከወጣ በኋላ ያለው ልዩነት አለ ወይስ? ልዩነት በጣም አለ። አንደኛ የአስተሳሰብ ለውጥ አምጥቻለሁ። እንደኔ ሌላ ሰው ባይመሰክርልኝም እንደ አስተሳሰብ ለውጥ አምጥቻለሁ። ነገሮችን አርቄ ማየት አሁን ጀምሬያለሁ። በዛ ላይ ደግሞ በቃ ለሰው ያለኝ እይታም አሁን በጣም ተስተካክሏል፣ ፖዚቲቭ ሆኗል። በፊት ላይ በቃ የተወሰነውን በጥላቻ የተወሰነውን ደግሞ በጥሩ የማየት ነገር ነበረ። በቃ ማለት በቃ በጣም በእውቀት በጣም እየሰፋ በምትሄድ ቁጥር ለሰው ያለ አመለካከት ጥሩ እየሆነ እንጂ መጥፎ እየሆነ አይመጣም። ያ ነገር አሁን ተሻሽሎልኛል። በዛ ላይ በቃ በፋይናንስም ቢሆን አሁን የተሻለ ነገር አለኝ ከበፊቱ። በፊት በወር ራሱ ለመቆየት በቃ ኢቭን በቃ አስቤዛ ለመግዛትም በጣም ተቸግረን ነበረ የቆየን። ደሞዝ ያልበቃኝ እያለ ልክ 2 ሳምንት ደሞዜ እንደገባልኝ ለ2 ሳምንት በቃ የምንፈልገው እናሟላለን። ከ2 ሳምንት በኋላ ግን በብድር ነበረ ብዙ ጊዜ በቃ የምቆየው። ከዛ ልክ ደሞዝ ከገባ በኋላ ልክ ያን ብድር በቃ እመልስላቸዋለሁ።
ሳይበዛ 400 ብር 500 ብር ዝም ብዬ እስከ 1000 ብር ተቀብዬ እቆያለሁ። ምክንያቱም በጣም አንገብጋቢ የሚባል ከቤት ላይ ማሟላት ያለብን አስቤዛ ስላለ ማለት ነው። ለዛ ተበድሬ እቆያለሁ። ከዛ አሁንም ከዛ በቃ የሆነ ቀን የወሰኑ ለዛ ነው እንዴ እስከ መቼ አይደለም ከጎኔ ላለው እስከ መቼ ተበድሬ መንግስት ይኸው ጨምሮኝ አየሁት፣ ግን እስከ መቼ ለምን ወጥቼ ትንሽስ ብትሆን በቃ የቀን ገቢ እኮ የተሻለ ነው። የቀን ገቢ ደግሞ ሰው የግል ሲሰራ ካለው ላይ ብሩን እየጨመረው እያሳደገው መሄድ ይችላል። በወር በሳምንት እንደዚህ በአመት እያደገ መሄድ ይችላል። የሆነ አካል ግን ቆጥሮ የሚሰጥ ከሆነ ግን መቼም ለውጥ አይኖርም። ደሞዝ እንኳ የተስተካከለ ቢሆን ማለት ነው የፈለገውን ያክል ጣራ ቢሆን ኑሮ በዛ ልክ እየጨመረ ስለሚሄድ ያንተ ደሞዝ በጣም በሽርፍራፊ ነው እንጂ እያደገች የምትሄድ እንደ ማንኛውም ነጋዴ አንድ ጊዜ ማሳደግና ገቢህን መጨመር አትችልም። ይሄ ሚስጥር ነው እኔ የገባኝና አሁን በቃ የዕለት ወጪዬን እንደተመቸኝ በቃ እየቻልኩ ነው። ሰው ቢጠይቀኝም ትንሽ ነገር በቃ መስጠት እችላለሁ። በቃ በገንዘብም ቢሆን ማለት ነው። ለውጥ አለ ማለት ነው። በቃ በተወሰነ ለውጥ አለ። ያን ያክል ከፍ ያለ ነገር ባልደርስ። አንዳንድ ፐርሰናል የሆኑ ጥያቄዎችን እጠይቅሃለሁ። ምን ያስደስትሃል? ምንስ ትጠላለህ? እሺ እኔ የሚያስደስተኝ በጣም በትምህርት ጎበዝ ነው የሚማርን ሰው እወዳለሁ። ኦኬ ትምህርት በቃ እወዳለሁ ባጭሩ። በጣም ስራ ላይ የሚበረታ ማለት ነው። በጣም በስራ የተገለጠ እውቀት የተሞላበት ትምህርት እወዳለሁ። ሁለተኛ ደግሞ እግር ኳስ መጫወትና መመልከት እወዳለሁ። የማትደራደርባቸው ነገሮች ምንድን ናቸው ተብለህ ብትጠየቅ ምን ትላለህ? የማልደራደርባቸው ነገሮች ያው የመጀመሪያ በሃይማኖቴ የሚደራደር አልወድም። ሁለተኛ በሀገሬ፣ ሶስተኛ በመሬቴ በርስት በእነዚህም የሚደራደርብኝ አልወድም። በችግር ጊዜ ወይም ደግሞ ፈተና በበዛበት ጊዜ ተስፋ እንዳትቆርጥ ጉልበት ወይም ኃይል የሚሆንህ ነገር ወይም አካል ካለ ብትነግረን። እሺ ያው ተስፋ ያው ቆርጬ አላውቅም። ነገር ግን የሆነ መንገዳገድ እንደዚህ ስጋት ሲገጥመኝ በቃ እኔ ለመጀመሪያ ጊዜ በፈጣሪ እንደማልፈው ሙሉ እምነት አለኝ። ፈጣሪ ሁሉን የሚያስችል በቃ እግዚአብሔር ሁሉን የሚያግዝ የሚረዳ እንደሆነ ከውስጤ አምናለሁ። ከዚህ በተጨማሪ ደግሞ በጎን በስራዎች ደግሞ ሲያቅቱኝ የሚቀርቡኝ ሰዎችም አግዘውኝ ያውቃሉ። እግዚአብሔር ሰዎችን እየተጠቀመ አግዞኝም ያውቃል። በዚሁ ነው እኔ በቃ እስካሁን እያመኑ ያለው የመጀመሪያ እግዚአብሔር እንደሚያግዘኝ፣ ከዛ በተጨማሪ ደግሞ ሲያግዘኝ ደግሞ ሰዎችን ይልክልኛል። እነሱ ደግሞ ብዙ ጊዜም አግዘውኝ ያውቃል። ነገሮች በቅጽበት ቢቀየሩና አንድ እድል ቢሰጥህ በህይወት ምን ማድረግ ትፈልጋለህ? እኔ ያው እግዚአብሔር የሚለውጠውን ነገር ሙሉ በሙሉ ለመቀበል ዝግጁ ነኝ። ማለት እሱ ኦልሬዲ ተቀይሯል። አሁን ከነበርክበት ከፍ ወዳለ ደረጃ ሄደሃል። ስለዚህ አንተ በህይወትህ አንድ እድል ተሰጥቷል። የሆነ ነገር አድርግ ብትባል ምን ማድረግ ትፈልጋለህ? ኦኬ ስራ ለማለት ነው። ስራ ሊሆን ይችላል። ለምሳሌ እናትን ማስደሰት ሊሆን ይችላል። ወይም ደግሞ በገንዘብ መርዳት ሊሆን ይችላል። ልክ እንደዚያ እንደማለት ነው። ነገሮች ቢቀየሩ ማለት አንተ የማታስበው ስትፈልጉ የነበረውን ነገር አግኝተህ ባገኘበት ቅጽበት አንድ እድል ቢሰጥህ በዚያ እድል ምን ታደርግበታለህ? ለመጀመሪያ ያው ተቸግሬ ያስተማረችኝ እናቴን ማገዝ እፈልጋለሁ። እሷን በቃ ብዙ ነገር አድርጌ አሁንም ያለች ከተማ ነው። በእርግጥ ከተማ ነው፣ እዛው ፍኖተ ሰላም ነው ያለች ከልጇ ጋር። እዛው ገጠር ነበረች፣ ግን እኔ ወደዚህ ስመጣ አይ ከተማ ይሻልሻል እዚሁ ከልጅሽ አጠገብ ብዬ እሷን ፈልጋ ልጇን ፈልጋ ከልጇ ጋር ነው ፍኖተ ሰላም ያለች። መጀመሪያ የእሷን ህይወት መቀየር ይፈልጋለሁ። ከዛ ቀጥዬ የእኔንና የቤተሰቦችን፣ ከዛ ቀጥሎ ደግሞ ዘመዶችን፣ ከዛ ቀጥሎ ደግሞ አሁንም የማላውቃቸውንም ቢሆን በቃ ባገኘሁት አጋጣሚ ከማገዝ ወደኋላ አልልም። በጣም በሚጨንቅ ሰዓት የምታናግረው ወይም የምታማክረው አጠገብ ያለ ታማኝ ሰው አለ? በሚጨንቀኝና በሚቸግረኝ ጊዜ ካጠገቤ ያለ ማንም ሰው የለም። ማለት መግባባቸው የምተዋወቃቸው ሰዎች አሉ። ነገር ግን ብዙን ጊዜ ለሰው እኔ እንደዚህ ችግሬንም ሆነ ብሶቴን ሼር ማድረግ አልወድም።
በራሴ ኃይል መቋቋም ነው እንጂ ሰውን ሂጄ ይህን ስጠኝ ይህን አግዘኝ እንደዚህ ሁኜ ነው ስለው የባሰ የኔን ብሶት እንደገና የሚያባብስ ሆኖ ብዙን ጊዜ ስላገኘሁት አሁን ላይ ብዙን ጊዜ ለሰው ሸር ማድረግ አቆሚያለሁኝ፣ አላደርግም። እሺ እንግዳችን በአንድ ቃል ራስን ግለጽ ብትባል ወይም ተብለህ ብትጠየቅ መግለጽ ትችላለህ? አዎ እኔ ራሴን የምገልጸው በቃ እኔ ለአመንሁበትና ለወሰንሁበት ነገር እስከ መጨረሻው ነገር መታገል የምችል አይነት ሰው ነኝ። ለምሳሌ ተማርሁኝ፣ እቅዴ እና አላማዬ ስራ መያዝ ነበረ። ስራ ያዝሁ። ስራ ከያዝሁ በኋላ ደግሞ የያዝሁት ስራ አላዋጣኝ ሲል ቀይሬ የግል ስራ መስራት እንዳለብኝ በራሴ ነው ፍላጎቱን ያመጣሁት፣ ሀሳቡን ያመነጨሁት። አሁንም መውጣት እንዳለብኝ ወሰንሁ። አሁንም ወጣሁ። ከወጣሁ በኋላም ደስ ብሎኝ በቃ በቋሚነት ደስ ብሎኝ የመጀመሪያውን ስራ እሰራዋለሁ ብዬ አቅጄ ያቀድሁም ራሴ ነኝ። ለማንም ሳልነግር አሁንም እየሰራሁ ያለ በራሴ እቅድና በራሴ ሀሳብ ነው እንጂ ለማንም ሰው እኔ የምናገር የማሳወቅ እንደዚህ ምን ልስራ የምል አይደለሁም። በአቋሜ የጸናሁ አይነት ሰው የምባል ነኝ ማለት ነው። እሺ የትዳር ህይወት እንዴት ነው? የትዳር ህይወት በጣም ደስ የሚል ነው። ደስ ብሎን ነው እየኖርን ያለን። አሁን ላይ በቃ ወጫችን በሙሉ በቃ እንሸፍነናል። የምንሰራው ነገር ለወጭ በቃ በጣም ችሎናል። ተጨማሪ ነገርም ቢሆን በቃ በተወሰነ ነገር እያሟላን ያለን ምንም ችግር የለብንም አሁን ላይ። ትዳር ላይ ሲኖር አንዷ ሴቷ የቤት እመቤት ወንዱ ደግሞ ሰራተኛ የሚሆንበት አጋጣሚ አለ። ሁሉም ሰራተኛ መሆን የለባቸውም ትላለህ? ቤት ላይ እኔ ሁለቱም ተጋግዞ ነው መኖር ያለበት ብዬ ነው የማምነው። በእኔ አቋም ቅድምም ብያለሁ። በቃ ተጋግዞ ተረዳድቶ ካልኖሩት ትዳር ሊቀጥል አይችልም። በዛ ላይ ደግሞ እስከ መጨረሻውም ደስተኛ ሆኖ መኖር አይቻልም። ስለዚህ ትዳር ወንድ የሴትን ስራ መስራት አለበት፣ ሴትም ደግሞ የወንድን ስራ መስራት አለባት። ይሄ ማለት 100% ዝም ብሎ የእሷን ስራ እሷም የእሷን ስራ 100% አይደለም። እና እሷ በምትጋግር ሰዓት እኔ ልጆችን አጥባለሁ፣ ልብስ ጠዋት ላይ ከሆነ ልብሳቸውን አለብሳለሁ። ምሽት ላይ ደግሞ ሲሄድ ብዙ አይነት ስራ አለ። ለምሳሌ በቃ እንደዚህ በቃ ብዙ ወጥ ሰርቼ አውቃለሁ። ብዙ ወጥም እሰራለሁ። ቅድም እንዳልሁት በቃ ቤት ማዘጋጀት አለው። በቃ ብዙ ነገር በቃ ስቲል አሁንም ቢሆን የቤት ስራ አልፎ አልፎ እያገዝኩ ነው የሚገኘውና ስራ ወንዶች ሲያገቡ ስራ መምረጥ እንደሌለባቸውና የባለቤታቸውን አግዘው መኖር እንዳለባቸው ነው የማስተላልፈው። አሪፍ። በቅጥር ላይ ያለህ ወይም ደግሞ በጤና ሙያ ላይ ያለህ ምን አስተዋጽኦ አደረገልህ? ያው አስተዋጽኦ ያደረገልኝ የመጀመሪያው የተማርሁትን በተግባር እንድሰራ ወይም በተግባር ለህብረተሰቡ አገልግሎት እንድሰጥ ረድቶኛል። በፊት ላይ ልክ በቲዮሪ ነው እንደዚህ ቃል በቃል ነው የተማርነው። ከዛ ከገባው በኋላ ግን የሰጠኝ ጥቅም ብዙ ወገኖችን ረድቼበታለሁ። ብዙ ወገኖችን የተማርሁበትን እውቀት በመጠቀም ብዙ እህቶችና ወንድሞችን ቤተሰቦችን ልክ ያስተማረኝን ያሳደገኝን ህዝብ እውቀቴን በመጠቀም ግልጋሎት ሰጥቻለሁ። ያው በአገልግሎት የቆየሁት ወደ 5 ዓመት ገደማ ነው። በዚህም ሁሉ በቃ ምንም በቃ ወደኋላ ሳልል አገልግሎት ሰጥቻለሁ። በቃ በተማርሁበት ወደ ተግባር በመግለጽ ለህዝቡ ተገቢውን አገልግሎት ስሰጥ ቆይቻለሁ። በመጨረሻ ከመንግስት ስራ ወጥተው ወደ ግል ቢዝነስ ለሚሄዱ ሰዎች ምን መልእክት አለ? እኔ የምለው ከመንግስት ቅጥር ወጥተው ወደ ግል ስራ የሚሄዱ ሰዎች መጀመሪያ ከመውጣታቸው በፊት ራሳቸውን ማሳመን እንዳለባቸው በዚሁ አጋጣሚ ይናገራል። ራሳቸውን ማሳመን ሲባል ወጥቼ በቃ በራሴ እሰራለሁ፣ 30 ቀን ደሞዝ አልጠብቅም የሚል ቁርጠኛ የሆነ ውሳኔ። ይህ ማለት በመሀል ቻሌንጅ ያጋጥማል። ከመንግስትም ስራ ከግልም ስራ ቻሌንጅ የሌለው ስራ የለም። ነገር ግን ቻሌንጅን ተቋቁሜ በግሌ ብሰራ የተሻለ ውጤት አመጣለሁ፣ ለእኔም ለቤተሰቤም ጥሩ ኑሮ እኖራለሁ ብሎ አንድ ሰው ማቀድ እንዳለበት እና ከአቀደም በኋላ ወጥቶ ደግሞ ወደ ተግባር በተግባር ማሳየት እንዳለበት ብዬ ያስተላልፋል። እዚህ ላይ እንግዲህ ፕሮግራማችን ወደ ማጠናቀቁ ስለሆን ምናልባት ለተመልካቾቹ ይህ ቀረ ወይም ደግሞ ይህን ብላችሁ የተሻለ ነው የምትለው ሀሳብ ያስተምራል፣ ይመክራል ወይም ደግሞ ይዘክራል የምትለው ካለ የመጨረሻ እድል ልስጥህ። እሺ እኔ የምለው ያው ሁላችንም
ስንሰራን ስራ በፍቅር በመተሳሰብ ልክ በእህትማማችነት በወንድማማችነት መንፈስ እንስራ የሚል አቋም ነው ያለኝ። ከጎናችን እንኳን ቻሌንጅ ሲኖረን ልክ ቻሌንጁን በቃ በመግባባት መፍታት እንዳለብንና የሆነ ቀን ደግሞ የምንደርስበት ቦታ እንዳለ እያሰብን መስራት እንዳለብን ማለት ሰው ከሆነ ቦታ ላይ አሁን አንድን ስራ ጀምሮ ልክ እስከ መጨረሻው ከዛ ቦታ ላይ ቀጥል ይችላል። ሰው የሆነ ትንሽ ስራ በሹፍርና እንኳን ስንሄድ ሰው መጀመሪያ ካሬታ ይገፋ ከነበረ ካሬታን ትቶ ባጃጅ ይይዛል። ከባጃጅ ደግሞ ከፍ ይልና ደግሞ ታክሲ ይይዛል። ከታክሲ ከፍ እያለ እንደዚህ ባስ እንደዚህ እያሳደገ ነው መኪናውን እንኳን የሚሄድ አንድ ሹፌር ስናይ ማለት ነው። እና ማንኛውም ስራ ከትንሽ ጀምረን እያሳደግን መሄድ እንደምንችል ሁላችንም ያው እውቀት ኑሮን በቃ ለዚች የተሻለች ሀገር የሆነ አሻራ ጥለን ማለፍ እንዳለብን ይሰማኛል። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። መልካም እንግዳችን እኛንም አክብረህ እዚህ ስቱዲዮ ድረስ ስለመጣ በተመልካቾቻችን ስም ከልብ እናመሰግናለን። ተመልካቾቻችን በሌላ ፕሮግራም ደግመን እስከምንገናኝ ሰላም።